ያው በመጀመሪያ ግን እሷን ለተካቻት በመጀመሪያ ልበልና ሞክርና ከዛ ወደ እሷ ሄዳለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እባካችሁ ስሙ። ስደት በእኛ ይብቃ ብለን ተናግረናል። የሚሰማን አጥተን ጮኸን ቀርተናል። መጮህ ብቻ ሳይሆን አልቅሰን ነግረናል። በምናየው ነገር ተማርከን ወጥተናል። ከመማረክ አልፈን እኛም ተሰደናል። እኛም ከጎረቤት ፎቅ ሰርተው አይተናል። እውነት መስሎን ድካም አትርፈናል። እውነት መስሎን ወጥተን እንዲሁ ቀርተናል። እንኳን ፎቅ ልንሰራ መኖር አቅቶናል። በብልጭልጭ ነገር ተታለን ቀርተናል። ስደት ጥሩ መስሎን በባህር ቀርተናል። የበረሃው ስደት ሕይወቱ ቀጥፎናል። በሰው ሀገር ላይ መከራ በልተናል። መከራ አይደለም ተርበን ወድቀናል። ክብር የሚባለው ተነፍገን ኖረናል። መኖር እየቻልን በረሃ ወድቀናል። መውደቅ ብቻ ሳይሆን አፈርም አተናል። አፈር ከማውጣትም እዛ ተሽቀንጥረናል። የስደት ክፋቱ ወገን እንደሌለው ከሀገር አውጥቶ ከቤት ከመንደሩ እንደወደቀ ዕቃ የትም ተጥለናል። መድኃኒት ማራኪ የሆንሽ ገራገር ቃላቶች ያጥሩኛል ስላንቺ ስናገር። በሄድሽበት ቦታ ፈጣሪ ጠብቅሽ፣ ከቤተሰቦችሽ ጋር ሰላም ያገናኝሽ። በስደት ዓለም ላይ ብዙ አሳልፈናል። ብዙውን አልቅሰን ትንሽም ስቀናል። ዛሬም ስትሄጂ ውስጤን ቢከፋኝም ደስታሽ ደስታዬ ነው ልቻለው ሁሉንም። መልካም ጉዞ ብዬ ዛሬ ሸኘሁሽ። በሄድሽበት ሁሉ ፈጣሪ ከተልሽ። የስደት ኑሮ በቃሽ ብሎ ከሄድሽ መለየት አትበኝ፣ ዛሬ እኮ ነው ደስታሽ። ምን አለ ውዴ መለየት አትበኝ፣ መለየት አይደለም። የመለየት ትርጉም እንዲህ እኮ አይደለም። የመድበር አገናኝቶን ማይበል በርችልኝ በሕይወትሽ በእግዚአብሔር መንገድ በሰፊው ጎዳና እንደተገናኘን በሰማይ ቤቱ ላይ ፈጣሪ ሰብስበን። ለፈጣሪ ከሆን እኔን የምትወጂኝ መቼም አንለይም፣ በሕይወትሽ አብርችኝ። መለየት የሚባለው ሚስጥሩ እኮ ይሄ ነው። አንዳችን ገሃነብ አንዳችን ከገነት ስንሄድ ነው። በእውነት እህቴ ይህ ነው የምልሽ። አጥብቀን እየያዝን የክርስትናን ሕይወት አሁን አትከፊ፣ መቼም አንለይም ይላል። እኛን ታድነኝ መጻጉዕን የፈወስ በልዩ ስልጣን ድውይ ነኝ አንተ አድነኝ መጻጉዕን የፈወስክ በልዩ ስልጣን። የሥጋ በሽታ አንተ እንደተረታ እኛም ተይዘናል በነፍስ በሽታ። አድነን የሰራዊት ጌታ። የሥጋ በሽታ ባንተ እንደተረታ እኛም ተይዘናል በነፍስ በሽታ። አድነን የሰራዊት ጌታ። ድውይ ነኝ አንተ አድነኝ መጻጉዕን የፈወስ በልዩ ስልጣን። ድውይ ነኝ አንተ አድነኝ መጻጉዕን የፈወስ በልዩ ስልጣን። የሥጋ በሽታ ባንተ እንደተረታ እኛም ተይዘናል በነፍስ በሽታ። አድነን የሰራዊት ጌታ። የሥጋ በሽታ ባንተ እንደተረታ እኛም ተይዘናል በነፍስ በሽታ። አድነን የሰራዊት ጌታ። የሥጋ በሽታ ባንተ እንደተረታ እኛም ተይዘናል በነፍስ በሽታ። አድነን የሰራዊት ጌታ። አሜን አሜን። ዝማሬ
መድኃኒትን ብናጣሷ ስላለችን ችግር የለውም በሚለው በቃ እናጽናና ራሳችን አይመስልም? ልጅዬ ምጥንን በደንብ አጥብቀሽ አዛክ እንዲያው መድኃኒትን የምታስክስና እያሰብኩኝ ብሏል። እያወራ አይመስለኝም። ሰዓት ሄዷል። እንድተኛ ያክል ነው እንጂ የምለው ነገር የለኝም። በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም በቃ አላቅም ማለት ሁላ ላይ አይገባኝም ነበረ። እኔ ምንም እንትን የለኝም እዚህ ማህበር ላይ እና ያተረፍኩት እንጂ ያበረከትኩት ነገር ምንም የለም። ግን በቃ አክብራችሁኝ በዚህ መልኩ ፍቅራችሁን ስለገለጻችሁልኝ በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ልዩ ፍቅር አሳይታችሁኛል። በቃ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ሁለታችሁን ይክፈላችሁ። ማርያም በጣም ነው ደስ ያለኝ። ቀላል ነገር አይደለም። ብዙዎች የምድል አላገኙም እና ክበሩልኝ ውዶቼ። እኔ ከመካከላችሁ በጣም ደካማና የተናኩ ነኝ። እንዳከበራችሁኝ እግዚአብሔር ያክብርልኝ። ልዩ ቦታ እንደሰጣችሁኝ እግዚአብሔር ያክብርልኝ እና በርቱ። እናንተም ደግሞ በሰላም በጤና ወደ ሀገራችሁ እንድትመጡ እግዚአብሔር ይርዳችሁ። ያው ስደት ወስኖ ካልተወጣ መቼም ቢሆን ሰው አይለቅም። መቼም ማለት ነው። ዛሬ ነገ ወር በወር ላይ አመት ላይ እየሄደ ፍላጎታችን ግን ሳያልቅ ብዙ ነገሮቻችን እያለቁ ይሄዳሉ እና በቃ ይበቃል ብሎ ወስኖ ወደ ሀገር መግባት ነው እና እንደዚህ ልንገባ ስንነሳ ያው ሞልቶልን አይደለም ግን ባይሞላም ራሳችንን በማስቀደም ነውና እናንተም ራሳችሁን አስቀድማችሁ የሚበልጥ ነገር ላይ ትኩረት አድርጋችሁ ወደ ሀገራችሁ ግቡ ነው የምለው እህቶቼ። መቼም አይሞላም። ሁላችንም ለ2 አመት ብለን የመጣ ነው ግን ሳናስበው በጣም ብዙ አመታትን ተቀምጠናል። እንደዛም ተቀምጠን ግን የቤታችን ወይንም ደግሞ ያሰብናቸውን ችግሮች ማለት መቅረፍ አልቻልንም። ሁላችንም በየግላችን የተለያዩ ችግሮች አሉ። አንዱ ሲሆን አንዱ እየጨመረ ነው የሚሄደውና ግን እኛ እንበልጣለን። ጊዜ ቁጭ ብሎ አይጠብቅም። ጊዜና ገንዘብ እኩል አይሄድም እና ወስናችሁ ግቡ ለማለት ያክል ነው። በቃ እግዚአብሔር ያክብርልኝ። አመሰግናለሁ። እኔም ደግሞ እግዚአብሔር ፈቅዶ ሀገር ገብቼ ከቤቱ እንዳርቅ ያው እዚህም ሆኜ ብዙ ተሳትፎ የለኝም ግን ቢያንስ እንደዛው እንኳን ከታች እየመጣው እንዳዳምጥ እግዚአብሔር ይርዳኝ። እናንተም በጸሎታችሁ አስቡኝ። በጣም ነው የማመሰግነው እህቶቼ። ክበሩልኝ። ይቀድሞ በሰላም ለሀገርሽ ለቤተሰቦችሽ በሰላም ያድርስሽ። ወላዲተ አምላክ የልብሽን መሻት ከኃጢአት በስተቀር ፈጽማ እረፍ ብለሽ የምትኖሪበትን ታዘጋጅልሽ። እግዚአብሔር ያክብርልን። እንዲሁም ስትሳተፉም ለነበራችሁ ለሁላችሁም ቃለ ሕይወት ያሰማልን። ለእህታችን የደረሰችን ማምላክ ለእኛም ደርሳ ደግሞ ለዚህ ቀን ሁላችንም ታድርሰን። ሁላችንም ወደ ሀገራችን በሰላም እንድንገባ እግዚአብሔር ይርዳን። ቃለ ሕይወት ያሰማልን። ላደረሳችሁም ግጥሙንም ላቀረባችሁ ለሁላችሁም ለዘመራችሁም ለሁላችሁም እግዚአብሔር ያክብርልን። እግዚአብሔር ይስጥልን።